ሰላም እንዴት ናችሁ? ወደ ዛሬው ውይይታችን እንኳን በደህና መጣችሁ። ዛሬ የምንመለከተው በጣም አስገራሚ የሆነ ርዕስ ነው። የቀረቡልን ምንጮች በጣም ደፋር ሙከራ ነው የሚያደርጉት። ያው ከመጀመሪያ እስከ መጨረሻ ያለውን የመጽሐፍ ቅዱስን ታሪክ በአንድ ቁልፍ ለመክፈት ይሞክራሉ። ከዓለም አፈጣጠር ታሪክ አንስተው ከአስርቱ ትእዛዛት እስከ ዮሐንስ ራእይ ድረስ ያለውን ሁሉም ያስተሳሰር አንድ የተደበቀ ንድፍ አለ ነው የሚሉት። እና ይሄ ንድፍ ደግሞ ኢየሱስ በምድረ በዳ በተፈተናቸው 3 ፈተናዎች ውስጥ ተደብቋል ባይ ናቸው። በጣም ስልጣዊ ነው። እስኪ አብረን እንመርምረው። እውነት ነው። በጣም አስገራሚ መነሻን አላቸው እና እውነት ብለው የሚጠሩትን ነገር የሚተነትኑበት መንገድ በራሱ በጣም ትኩረት ይስባል። ልክ እንደ አንድ ባለ 3 አንግ ድራማ አድርጎ ነው የሚያቀርቡት። የመጀመሪያው አንግ ሕግ ነው። ይህንን ከብሉይ ኪዳን ጋር ያያይዙታል። የሕግ ዋና ሥራው ያው ልክ እንደ ሕክምና ምርመራ ነው። ችግሩ የት ጋር እንዳለ በትክክል ነቅሶ ማውጣት፣ ኃጢአት ይሄ ነው ብሎ መመርመር። ግን ምርመራው ብቻውን መፍትሄ አይደለም። ልክ ነው። ምርመራው በሽታውን ይነግርሃል እንጂ አያድነውም። በትክክል። ለዛ ነው ሁለተኛው ወንጌል የመጣው የመንግሥተ ሰማያት ወንጌል ይሉታል። ይሄ ደግሞ ከአዲስ ኪዳን ጋር የተያያዘ ነው እና ይሄ ሁለተኛው ክፍል መፍትሄውን ወይም መድኃኒቱን ያቀርባል። ይህም ጽድቅ ነው። ግን ታሪኩ እዚህ ላይ አያልቅ። ምንጮቹ እንደሚሉት አንድ የመጨረሻው ወንጌል አለ። እሱም ዘላለማዊ ወንጌል ነው። ይሄ ደግሞ ከዮሐንስ ራእይ መጽሐፍ ጋር የተቆራኘ ነው። የዚህ የመጨረሻው ክፍል ዓላማ ስለ መድኃኒቱ ብቻ ሳይሆን ስለ መጨረሻው የፍርድ ውሳኔ ማወጅ ነው። ያ በሽታ ማለት ኃጢአት ለአንዴና ለመጨረሻ ጊዜ ከስር መሠረቱ መወገዱን ማረጋገጥ። ስለዚህ ከችግር ወደ መፍትሄ ከዚያም ወደ ፍጹም ድል የሚጓዝ ታሪክ ነው የሚነግሩን። ገባኝ። ስለዚህ ሕግ ችግሩን ያሳያል፣ ወንጌል መፍትሄውን ይሰጣል፣ ዘላለማዊ ወንጌል ደግሞ የችግሩን ሙሉ በሙሉ መወገድ ያረጋግጣል ማለት ነው። በጣም ግልጽ አቀራረብ ነው። እንግዲያው ወደ ዋናው የትንተናቸው ክፍል እንግባ። ስለሚመጣው ዊልድ የሚናገረው ዘላለማዊ ወንጌል በሚለው ርዕስ ስር ባለው ሰንጠረዥ ነው የሚጀምሩት። እዚህ ላይ ነው እንግዲህ ያንን ግንኙነት መዘርዘር የሚጀምሩት። በአስርቱ ትእዛዛት፣ በኢየሱስ ፈተናዎች እና በገነት ውስጥ በነበረው የኃጢአት መነሻ ታሪክ መካከል ያለውን። እስኪ በመጀመሪያው ትእዛዝ እንጀምር። ከኔ በቀር ሌሎች አማልክት አይሁኑልህ ይላል። ይህንን እንዴት ነው ከኢየሱስ መጀመሪያ ፈተና ጋር ያገናኙት? እነዚህን ድንጋዮች እንጀራ እንዲሆኑ እዘዝ ከሚለው ጋር? እዚህ ላይ የሚገነቡት መከራከሪያ ይህ ፈተና የሥጋ ምኞትን የሚወክል ነው የሚል ነው። ይህንን ደግሞ ወደ ገነት ታሪክ ይወስዱትና ሔዋን ያየችው ፍሬ ለመብላት ያማረ እንደነበር ያስታውሱና በሁለቱም ታሪኮች ውስጥ ያለው ፈተና ያው አካላዊ ወይም ቁሳዊ ፍላጎትን ማዕከል ያደረገ ነው። ግንኙነቱ ግልጽ ነው። ግን እዚህ ጋር አንድ ያልገባኝ ነገር አለ። ኢየሱስ ሰው በእንጀራ ብቻ አይኖርም ብሎ መመለሱ እንዴት ነው የነቢይነት ስልጣኑን ያረጋገጠው? ማለት በፈተናው መውደቅ እና መቆም ከነቢይነት ጋር ያለው ቀጥተኛ ግንኙነት ምንድን ነው? ብዙ ጊዜ ዝም ብለን የምንቀበለው ሐሳብ ነው። ግን ምንጮቹ እንዴት ነው የሚያበራሩት? በጣም ጥሩ ጥያቄ ነው። ዝም ብሎ ሲታይ ግን ግንኙነቱ ትንሽ የራቀ ይመስላል። ግን ምንጮቹ የሚሉት ነገር ይሄ ነው። የእውነተኛ ነቢይ ስልጣን የሚመነጨው ተአምር ከመስራት ችሎታው አይደለም፣ ከሚናገረው ቃል። ያ ቃል ከእግዚአብሔር መሆኑ ነው። የሐሰት ነቢያት ብዙ ጊዜ ስልጣናቸውን ለማሳየት ወይም ግል ጥቅማቸውን ለማሟላት ተአምር ይጠቀማሉ። ኢየሱስ ግን የራሱን አካላዊ ረሃብ ለማስታገስ መለኮታዊ ኃይሉን ከመጠቀም ይልቅ የእግዚአብሔርን ቃል መረጠ። ይህ ድርጊቱ የሱ የኃይል ምንጭ ግል ፍላጎቱ ሳይሆን መለኮታዊ ቃል መሆኑን ያሳያል። የነቢዩ ዋናው ሥራ ይሄ ነው፣ የእግዚአብሔርን ቃል ከራሱ ፍላጎት በላይ ማስቀደም። ስለዚህ ይህ ምላሹ የነቢይነት ማንነቱን ማረጋገጫ ነው ይላሉ። አሁን ገባኝ። ስልጣኑ የመጣው ቃሉን ከመታዘዙ እንጂ ኃይሉን ከመጠቀሙ አይደለም ማለት ነው። በጣም ጥልቅ ነው። ስለዚህ ዘላለማዊው ወንጌል ለእግዚአብሔር ብቻ ስገድ ሲል ይህንን ሐሳብ ያጠናክረዋል ማለት ነው። ጥሩ፣ ወደ ሁለተኛው ትእዛዝ እንሂድ። ለራስህ የተቀረጸ ምስል አታድርግ፣ አትስገድላቸውም ይላል። ፈተናው ደግሞ ሰይጣን የዓለሙን መንግስታት ሁሉ አሳይቶ ለእኔ ብትስገድ ይህ ሁሉ ለአንተ ይሆናል ያለው። ልክ ነው።
የዚህ ፈተና ዋናው ነጥብ ደግሞ የዓይን አምሮት ነው። ይህንንም እንደገና ወደ ገነት ታሪክ ይመልሱትና ያ ፍሬ ለዓይን የሚያስደስት እንደነበር ያስረዳሉ። ያው ዓይንን በሚስብ ነገር ተታሎ ከመንገድ መውጣት ነው። ኢየሱስ ለጌታ ለአምላክ ስገድ፣ እርሱን ብቻም አምልክ ብሎ ፈተናውን ሲያሸንፍ ምንጮቹ እንደሚሉት የንግሥና ሥልጣኑን አረጋግጧል። እዚህም ላይ እስኪ ትንሽ እናብራራው። ለአምላክ መስገድና የንግሥና ሥልጣን እንዴት ይገናኛሉ? ምክንያቱም የእውነተኛ ንጉሥ ሥልጣን ሕጋዊ የሚሆነው ከበላዩ ላለው የበላይ ሥልጣን ሲገዛ ነው። በዚህ አተረጓጎም መሠረት የኢየሱስ ንግሥና የሚመነጨው ከእግዚአብሔር ነው። ሰይጣን ያቀረበለት ፈተና የኔን የበላይነት ተቀበለህ፣ የኔ ተወካይ ንጉሥ ሁን የሚል ነበር። ኢየሱስ ግን ለእግዚአብሔር ብቻ በመስገድ የእሱ ንግሥና ሕጋዊ ምንጩ ከሰይጣን ሳይሆን ከእግዚአብሔር መሆኑን አወጀ። እውነተኛ ንጉሥ ለማን እንደሚሰግድ ያውቃል፣ ሥልጣኑንም ከትክክለኛው ምንጭ ይቀበላል። ለዚህ ነው ዘላለማዊው ወንጌል ለአውሬው አትስገዱ ወይም የአውሬውን ምልክት አትቀበሉ በማለት የስግደት ጉዳይ ምን ያህል ማዕከላዊ እንደሆነ የሚያስጠነቅቀው። የማን ንጉሥ ነው የሚለው ጥያቄ ነው ዋናው። በጣም አሳማኝ ነው። የንግሥና ሕጋዊነት የሚመጣው ከትክክለኛው የበላይ ባለሥልጣን ዕውቅና ከማግኘት ነው። አሁን ወደ ሦስተኛው ትእዛዝ ስንመጣ ነገሩ ትንሽ ውስብስብ የሚሆን ይመስለኛል። ትእዛዙ የአምላክን የእግዚአብሔርን ስም በከንቱ አታንሳ ይላል። ፈተናው ደግሞ የእግዚአብሔር ልጅ ከሆንክ ከቤተ መቅደሱ ጫፍ ዝለል የሚለው ነው። እውነቱን ለመናገር ይህ ግንኙነት ትንሽ የራቀ ነው የሚመስለው። የእግዚአብሔርን ስም በከንቱ ማንሳት ስንል የምናስበው መሳደብን ወይም መማልን ነው። ከእንዛ ጫፍ ዝለል ከሚለው ጋር እንዴት ይገናኛል? ትክክለኛ ጥያቄ ነው። ምንጮቹ እዚህ ላይ ስምን በከንቱ ማንሳት የሚለውን ከተለመደው ትርጉም በበላይ ጥልቀት ነው የሚመለከቱት። እነሱ እንደሚሉት የእግዚአብሔርን ስም በከንቱ ማንሳት ማለት የእግዚአብሔርን ኃይል፣ ሥልጣን እና የተስፋ ቃላት ለግል ዝና ወይም ለራስ ወዳድነት ዓላማ እንደ መሳሪያ መጠቀም ማለት ነው። ሰይጣን ኢየሱስን ዝለል ሲለው የእግዚአብሔርን ጠበቃ ቃል ኪዳን ተጠቅመህ ለሰዎች ማንነትን አሳይ፣ የእግዚአብሔርን ኃይል ለግል ማረጋገጫ ተቀመመው እያለው ነው። እግዚአብሔርን እየፈታተነው ነው። አሁን ገባኝ። ስለዚህ የእግዚአብሔርን ስም በከንቱ ማንሳት ማለት ስሙን መጥራት ሳይሆን ማንነቱንና ኃይሉ ለግል ትርኢት እንደመጠቀም ነው። ልክ አንድ ልጅ ወላጁን በሰው ፊት እስኪ ያንን ተአምረን ሥራና አሳየኝ ብሎ እንደሚያስገድደው አይነት ነገር ነው። በትክክል በጣም ጥሩ ምሳሌ ነው። ይህንን ደግሞ ከኑሮ ትዕቢት ጋር ያገናኙታል። በገነት የነበረው ፍሬም ጥበብን ለመስጠት የሚያስጎመጅ መሆኑ ከዙ ጋር ይያያዛል። በራስ ጥበብ በእግዚአብሔር ቦታ ለመሆን መመኘትና የእግዚአብሔርን ኃይል ለራስህ ዝና መጠቀም የአንድ ሳንቲም ሁለት ገጻቶች ናቸው። ስለዚህ ኢየሱስ ጌታ አምላክን አትፈታተነው ብሎ ሲመልስ የክህነት ሥልጣኑን እያረጋገጠ ነበር። ምክንያቱም እውነተኛ ካህን በእግዚአብሔር ፊት በትሕትና የሚቆም እንጂ እግዚአብሔርን እንዲያገለግለው የሚፈታተን አይደለም። ይህ በጣም ጥልቅ ትንታኔ ነው። እሺ፣ እስካሁን የነበረው ንድፍ በጣም ግልጽ ነው። የመጀመሪያዎቹ 3 ትእዛዛት ከ3ቱ ፈተናዎች እና ከኃጢአት ምንጮች ጋር ይገናኛሉ። ነገር ግን 4ተኛው ትእዛዝ የሰንበትን ቀን ተቀድሶ ዘንድ አስብ የሚለው ከዚህ ንድፍ ወጣ ያለ ይመስላል። እዚህ ላይ ቀጥተኛ ፈተና የለም። ምንጮቹ ይህንን እንቆቅልሽ እንዴት ነው የሚፈቱት? እዚህ ላይ ነው እንግዲህ ትንታኔው ከቀጥታ ግንኙነት ወደ ጽንሰ ሐሳባዊ ግንኙነት የሚሸጋገረው። ሰንበት ማለት እረፍት ማለት ነው። ምንጮቹ የሚሉት እውነተኛ እረፍት ሊገኝ የሚችለው የክፋት ምንጭ የሆነው ሰይጣን ከተፈረደበትና ከተሸነፈበት በኋላ ብቻ ነው ይላሉ። ክፋትና ትርምስ ባለበት ቦታ እውነተኛ እረፍት የለም። ስለዚህ በዮሐንስ ራእይ ላይ ባቢሎን ወደቀች የሚለው የፍርድ ቃል እውነተኛ እረፍት ይመጣል ለሚለው የተስፋ ቃል ዋስትና ነው። ማለት ፍርድ ለእረፍት ቅድመ ሁኔታ ነው ያሉ ነው። በትክክል። ይህንን ደግሞ እንደገና ከገነት ታሪክ ጋር ያገናኙታል። እስኪ አስቢው፣ አዳምና ሔዋን ኃጢአት ከሰሩ በኋላ ምንም ሳይፈረድባቸው ከሕይወት ዛፍ በልተው ለዘላለም በኃጢአተኛ ማንነታቸው ቢኖሩ ኖሮ ምን ይፈጠር ነበር? ፍጥረት ሁሉ ዘላለማዊ ሲኦል ይሆን ነበር።
ሰላምና ረፍት ፈጽሞ አይኖሩም ነበር። ስለዚህ እግዚአብሔር ከገነት ማባረሩና ፍርዱ በራሱ ወደፊት ለሚመጣው እውነተኛ ረፍት መንገድ የሚጠርግ ድርጊት ነበር። ስለዚህ የአራተኛው ትእዛዝ ሙሉ ፍጻሜ የሚሆነው የኃጢአት ሥርዓት ሙሉ በሙሉ ሲፈረስና ፍርድ ሲከናወን ነው። የፍጻሜው ዘመን ረፍት የሚመጣው ከፍርድ በኋላ ነው። ይህ በጣም አስከፋሪ ነው። ስለዚህ መጀመሪያው ሰንጠረዥ አንድ ወጥ የሆነ ስነ መለኮታዊ ንድፍ ያሳያል። ሕግን፣ ፈተናን፣ ኃጢአትና ስልጣንን አንድ ላይ ያሰራል። ነገር ግን ምንጮቹ እዚህ ላይ አያቆሙም። ይህንን ሁሉ ንድፍ እንዳለ ወስደው አንድ ወሳኝ ለውጥ ያደርጉበታል። በመጀመሪያው ሰንጠረዥ ላይ የነበረው እግዚአብሔር የሚለው ስም በሁለተኛው ሰንጠረዥ ላይ በኢየሱስ ይተካል። የአንድ ስም ለውጥ ምን ያህል ትልቅ ተጽዕኖ ሊያመጣ ይችላል? ይህ ነው የመላው ትንታኔያቸው ማዕከላዊ ነጥብ። ይህ ለውጥ ሁሉንም ነገር ይገለብጠዋል እያሉ ያኑት ነገር በመጀመሪያው ሰንጠረዥ ላይ ያየናቸው ረቂቅ የሆኑ መለኮታዊ መርሆችና ሕግጋት በሙሉ በኢየሱስ ክርስቶስ ማንነትና ሥራ ላይ ተጨባጭ ፍጻሜያቸውን አግኝተዋል ነው። ልክ እንደዚህ አስቢው። የመጀመሪያው ሰንጠረዥ እንደ E = mc² ያለ የፊዚክስ ሕግን እንደ መስጠት ነው። ረቂቅ፣ እውነት እና ኃይለኛ ነው። ሁለተኛው ሰንጠረዥ ደግሞ አልበርት አይንስታይንን አምጥቶ ከፊትሽ እንዳቆመና ይሄ ሰው የዚያ ሕግ ሕያው መገለጫ ነው እንዳለች ነው። ዋው! በጣም ጥሩ ምሳሌ ነው። ስለዚህ መርሆቹ ወደ ሰው ተቀየሩ ማለት ነው። ከኢየሱስ በቀር ሌላ አምላክ አይኑሬ ይሆናል። ለእግዚአብሔር ብቻ የነበረው አምልኮና መታዘዝ አሁን ሙሉ በሙሉ በኢየሱስ ላይ ያተኩራል። ሌላ ምሳሌ ብንወስድ ኢየሱስ ለመጀመሪያው ፈተና የሰጠው ምላሽ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም የሚለው ነበር። በሁለተኛው ሰንጠረዥ ላይ ሰው ከጌታ ከኢየሱስ አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ይተረጎማል። ይህ ማለት የሕይወት ቃል ምንጭ ኢየሱስ ራሱ ነው ማለት ነው። እና ቅድም ያነሳናቸው የነቢይነት፣ የንግስና እና የክህነት ስልጣናትም እንዲሁ ይቀየራሉ ማለት ነው። አዎ፣ እነሱም ይተናከራሉ። ነቢይ የነበረው እውነተኛ ነቢይ ይሆናል። ንጉሥ የነበረው የነገሥታት ንጉሥ ይሆናል። ካህን የነበረው እውነተኛ ሊቀ ካህናት ይሆናል። ኢየሱስ የእነዚህ ሁሉ ሚናዎች ፍጹምና የመጨረሻ መገለጫ መሆኑን ያሳያል። እሱ ሕጉን የሚከተል ብቻ ሳይሆን እሱ ራሱ ሕጉ በሰው አምሳል የተገለጠ ነው የሚል መከራከሪያ ነው የሚያቀርቡት። እና አራተኛው ትእዛዝስ ስለ ሰንበት የነበረው ሕግ እንዴት ነው የሚተረጎሙ? እሱም በጣም ትልቅ የአመለካከት ለውጥ ያመጣል። የሰንበትን ቀን አክብር የሚለው የብሉይ ኪዳን ሕግ ጌታ ኢየሱስ ዕረፍት ነው በሚል ይተካ። ይህም ማለት ዕረፍት ካሁን በኋላ የምንጠብቀው ቀን ወይም የምናደርገው ሥርዓት ሳይሆን የምንኖርበት ሰው ነው ማለት ነው። ምንጮቹ እንደሚሉት ሕጉና ትንቢቱ በሙሉ በኢየሱስ ክርስቶስ ፍጻሜ አግኝተዋል። ስለዚህ የእውነተኛው ዕረፍት ምንጭ እርሱ ራሱ ነው። ሁለተኛው ሰንጠረዥ የመጀመሪያውን አይሽረውም፣ ይልቅንም ትርጉሙን ይፈጽመዋል፣ ያብራራዋል እና ሕያው ያደርገዋል። በጣም ግልጽ እና ሁሉን አቀፍ እይታ ነው። እንግዲያው እስካሁን የተወያየንባቸውን ዋና ዋና ነጥቦች ብናጠቃልላቸው፣ በመጀመሪያ በሕግ በመንግሥተ ሰማያት ወንጌል እና በዘላለማዊ ወንጌል መካከል ያለውን የሶስትዮሽ ግንኙነት አየን። በመቀጠል 10ቱ ትእዛዛት፣ የኢየሱስ ፈተናዎች እና የኃጢአት መነሻ እንዴት ውስብስብ በሆነ ንድፍ እንደተሳሰሩ መረመርን። ኢየሱስም እነዚህን ፈተናዎች በማሸነፍ የነቢይት፣ የንግስና እና የክህነት ስልጣኑን እንዴት እንዳረጋገጠ ተመልክተናል። በመጨረሻም የሁሉ ታሪክ ከእግዚአብሔር ወደ ጌታ ኢየሱስ በማተኮር እንዴት ሕያውና ተጨባጭ ፍጻሜውን እንዳገኘ ተወያይተናል። አዎ፣ የእነዚህ ምንጮች ዋና መልእክት መላው የመጽሐፍ ቅዱስ ታሪክ ከሕግ እስከ ራእይ በዘፈቀደ የተደረደሩ ታሪኮች ስብስብ አይደለም። ይልቁንም አንድ ወጥ የሆነና በክርስቶስ ማንነትና ሥራ ላይ ያተኮረ ስነ ሕንፃ ያለው መሆኑን ማሳየት ነው። እያንዳንዱ ሕግ፣ እያንዳንዱ ፈተና እና እያንዳንዱ ትንቢት ወደ እርሱ ያመለክታል። ሕጉ ችግሩን በትክክል ያሳያል። ወንጌሉ መፍትሄውን በክርስቶስ ማንነት ይሰጣል። ዘላለማዊ ወንጌል ደግሞ የዚያም መፍትሄው የመጨረሻ ውጤት የሆነውን ፍርድ ያውጃል። ሁሉም ነገር የተያያዘ ነው። በጣም አስደናቂ እና አእምሮን የሚያነቃቃ ማብራሪያ ነው። ውይይታችንን ከመዝጋታችን በፊት ለአድማጮች የሚታው አንድ ጥያቄ አለኝ።
እነዚህ ምንጮች እያንዳንዱን ፈተና እንደ ግላዊ ድክመት ሳይሆን እንደ አንድ መለኮታዊ ሕግ መፈተኛ አድርገው ነው የሚያቀርቡት። ታዲያ በየጋኑ በሕይወታችን የምናገኛቸውን ፈተናዎችና ትግሎች እንደ ግላዊ ውድቀት ብቻ ሳይሆን በዚህ ሰፊ መለኮታዊ የሕግ ድራማ ውስጥ እንደመሳተፍ አድርጎ ማሰብ በዕለት ተዕለት ሕይወታችን ላይ ምን አይነት ለውጥ ሊያመጣ ይችላል? ይህንን እያሰላለላችሁ ለዛሬ እናሰናብታችኋለን።